ሰላም ሰላም ቤተሰብ እንደምን ዋላችሁ ወይም እንደምን አደራችሁ። እንግዲህ ይህን ካልኩኝ በኋላ ወደ ዛሬው ርዕስ እገባለሁኝ ማለት ነው። ከርዕሱ ላይ እንደምታዩት እንግዲህ አንቶኒዮ ጉተረስ ማን ናቸው የምለው ርዕስን በዛ ላይ ስለ ህይወታቸው ታሪክ ከዛ በኋላ ደግሞ ስለ ልምዳቸው ሁኔታስ እንዴት ነው እዚህ ደረጃ ላይ ሊደርሱ የቻሉት የምለውን እገልጻለሁኝ ማለት ነው። እንደ መግቢያነት ግን አንቶኒዮ ጉተሬስ ማን ናቸው የምለውን በእርግጠኝነት ለመናገር ከሆነ ዓለም ሁሉ የሚያውቃቸው ሰው ናቸው። የተባበሩ መንግስታት ዋና ጸሐፊውን ዓለም ሁሉ ያውቋል። አትሊስት ስማቸውን ባያውቁ እንኳን አንቶኒዮ ጉተረስ የሚባለውን ስማቸውን ባያውቁ እንኳን የተባበሩ መንግስታት መኖሩን እያንዳንዱ ገበሬ እንኳን ያውቋል። እና እኚህ የሚታወቁ ሰው አንቶኒዮ ጉተረስ የተባበሩ መንግስታት ዋና ጸሐፊ ማን ናቸው የምለውን እንግዲህ ከዚህ የሙዚቃ ሽግግር በኋላ እመለስበታለሁኝ ማለት ነው። ተከታተሉ፣ ጠብቁ። እሺ እንግዲህ ከሙዚቃው ሽግግር በኋላ ተመልሻለሁኝ እና ከዚህ ቀጥዬ እንግዲህ የማቀርብላችሁ ስለ አንቶኒዮ ጉተረስ የህይወት ታሪካቸው ምን ይመስላል የምለውን ለማቅረብ እሞክራለሁኝ። ከዛ በኋላ እንግዲህ በስተመጨረሻ ላይ ስለ ህይወት ልምዳቸውን እገልጽላችኋለሁኝ ማለት ነው። እና በመጀመሪያ ደረጃ የህይወት ታሪካቸው የት ተወለዱ፣ የት አደጉ፣ ምን ተማሩ የምለውን ለመግለጽ እሞክራለሁኝ። እንግዲህ አንቶኒዮ ጉተረስ ወይም ደግሞ የተባበሩ መንግስታት ዋና ጸሐፊው የተወለዱት በፖርቱጋል ነው። የተወለዱት እንግዲህ በ1949 በሊዝበን ነው የተወለዱት እና ከዛ በኋላ በእንትን ውስጥ ምንድነው ሱፔሪየር ቴክኒክ በሚባል ዩኒቨርሲቲ ውስጥ በኢንጂነሪንግነት ነው የተመረቁት። ሱፔሪየር ቴክኖሎጂ ምንድነው የሚባለው የዩኒቨርሲቲ ስም? ያ ሱፔሪየር ቴክኒኮ የሚባል ዩኒቨርሲቲ ነው የተመረቁት በኢንጂነሪንግነት። ሃይማኖታቸው ደግሞ የካቶሊክ እምነት ተከታይ ሲሆኑ ፖርቹጋልኛን፣ እንግሊዘኛን፣ ፈረንሳይኛን እና ስፓኒሽን አቀላጥፈው ይናገራሉ። በነሐሴ 24 የሀገሪቱ ነፃነት በመደገፍ ላበረከተው ሚና የምስራቅ ቲሞሬስ ዜግነት ሰጥቷቸዋል ማለት ነው። እና የህይወት ታሪካቸው ይሄን ይመስላል። ከዚህ ቀጥዬ ደግሞ ከዚህ የሙዚቃ ሽግግር በኋላ ስለ ህይወት ምንድነው የራሳቸውን ልምድ እንዴት እንደሆነ ያንን ላቀርብላችሁ እሞክራለሁ። እስከዛ ድረስ እንግዲህ ላይክ፣ ሼር እና ሰብስክራይብ አድርጉ። ምክንያቱም ይሄ ሚዲያ እንደ ሁኔታው ነው፣ መረጃ እንዳገኘው ነው የሚያቀርብላችሁ። ስለዚህ በወቅቱ መረጃ በሚለቀቅበት ሰዓት እንትኑን እንድታገኙ ላይክ፣ ሼር እና ሰብስክራይብ አድርጉ። ተመልሼ እመጣለሁ። እሺ እንግዲህ አሁን ከሙዚቃው ሽግግር በኋላ ተመልሼ መጥቻለሁኝ እና ቅድም እንዳያችሁት እንግዲህ የአንቶኒዮ ጉተረስን የህይወት ታሪካቸውን ነው የተመለከትነው ከሙዚቃ ሽግግር በፊት ማለት ነው። እና አሁን ደግሞ ስለ ህይወት ልምዳቸው እዚህ ደረጃ ላይ እንዴት እንደደረሱ ያንን ለመግለጽ እሞክራለሁኝ። እና አንቶኒዮ ጉተረስ እንግዲህ በአሁኑ ሰዓት ማለትም ከጥር 1 2017 ማለትም የዛሬ 6 ነው 7 ዓመት አካባቢ ነው እንግዲህ የተባበሩ መንግስታት 9ኛ ዋና ጸሐፊ ሆነው የተመረጡት ማለት ነው። እና እኚህ አንጋፋው የፖርቹጋል ፖለቲከኛ እና ዲፕሎማሲ ሲሆኑ ሰኔ 2021 ማለትም
ከ4 ዓመት በኋላ እንደገና ከተመረጡ በኋላ ለሁለተኛ የ5 ዓመት ስልጣን ዘመን ላይ ናቸው ማለት ነው። ማለትም ከ2022 እስከ 2026 26 እንግዲህ ከተወሰኑ ወራት በኋላ ወይ እንደገና ተመልሰው ይመረጣሉ ወይ ሌላ ሰው ይመረጣል ማለት ነው። እና በአጠቃላይ ወደ 8 ዓመት ነው የተባበሩት መንግስታት ዋና ጸሐፊ ሆነው ያገለገሉት ማለት ነው። እንግዲህ ይህን ካልኩኝ በኋላ ቁልፍ የአመራር ሚናቸው ምን ይመስላል የሚለውን ደግሞ ከዚህ ቀጥለን እናያለን ማለት ነው። እና አንቶኒዮ ጉተሬስ ወይም ደግሞ ጉተሬስ የተባበሩት መንግስታት ከፍተኛ ዲፕሎማሲ ከመሆናቸው በፊት በርካታ ከፍተኛ የስልጣን ቦታዎችን ይዘው ነበር። እና እኚህ ሰው የፖርቹጋል ጠቅላይ ሚኒስተር ሆነው ተመርጠዋል ከአሁን በፊት ከ1995 እስከ 2002 እና ጠቅላላውን እንግዲህ የምገልጽላችሁ በአውሮፓውያን አቆጣጠር ነው ወይም ነው ግሪጎሪያን አቆጣጠር ነው። እዚህ ላይ እንትን ያሉት ግን አመቱን እንድታውቁ ስንት ዓመት እንደሆነ ለመናገር እሞክራለሁ ማለት ነው። ከ1995 እስከ 2002 ማለት እንግዲህ ለ7 ዓመት የፖርቹጋል ጠቅላይ ሚኒስተር ሆነው አገልግሏል ማለት ነው። እና የሶሻል ፓርቲ መሪ እንደመሆናቸው መጠን 2 ተከታታይ መንግስታትን መርተዋል ማለት ነው። እና በማህበራዊና ኢኮኖሚያዊ ማሻሻያዎች ላይ በማተኮር በጣም ይታወቃሉ። በዚሁ በማህበራዊና ኢኮኖሚያዊ ሁኔታ ላይ ነው በጣም የሚታወቁት አንቶኒዮ ጉተሬስ። የተባበሩት መንግስታት የስድስተኛ ኮሚሽነር ሆነው ከ2005 እስከ 2015 ማለት ለ10 ዓመታት የተባበሩት መንግስታት የስደተኛ ከፍተኛ ኮሚሽነር ሆነው ሰርቷል ማለት ነው። ለ10 ዓመት ከጠቅላይ ሚኒስትርነታቸው በኋላ ማለት ነው። ከሁለተኛው የዓለም ጦርነት ወዲህ ድርጅቱ ለከባድ ዓለም አቀፍ የመፈናቀል ቀውሶች የሰጠው ምላሽ በበላይነት በመቆጣጠር ለ10 ዓመታት እንግዲህ በዩኤንኤችሲአር መርተዋል ማለት ነው። በጣም ከባድ ቀውስ የነበረበት ዘመን ነው ከ2005 እስከ 15 ማለት ነው። እና ያንን የመሩት እሳቸው ናቸው። የሶሻሊስት ኢንተርናሽናል ፕሬዚደንትም ሆነው ከ1999 እስከ 2005ም በፕሬዝደንትነት መርተዋል ማለት ነው። የሶሻል ኢንተርናሽናል ፕሬዝደንት ሆኖ ስንት ዓመት ማለት ነው? ከ1999 እስከ 2005 ማለት ወደ 1999 እስከ 2005 ይቅርታ፣ ከ1999 እስከ 2005 ማለት እንግዲህ ለ6 ዓመት የሶሻል ኢንተርናሽናል ፕሬዝደንት ሆነው መርተዋል ማለት ነው። ይህንን ዓለም አቀፍ የማህበራዊ ዲሞክራሲ የፖለቲካ ፓርቲዎችን ድርጅት በተመሳሳይ ጊዜ በጠቅላይ ሚኒስትርነትም መርተዋል እና ጠቅላይ ሚኒስትር በነበሩበት ሰዓትም ይህን ድርጅት መርተዋል ማለት ነው። እንግዲህ የዓለም አቀፋዊ የሶሻሊስት ኢንተርናሽናል ፕሬዚደንት ሆኖ ነው የመሩት፣ የሀገራቸው ሳይሆን ዓለም አቀፋዊ እና ለ6 ዓመት መርተዋል ማለት ነው። የአሁን ቅድሚያ የሚሰጣቸው ጉዳዮች እርምጃዎች ማለትም በአሁኑ ሰዓት ዋና ጸሐፊው በ2026 ዋና ጸሐፊው የሆኑት አንቶኒዮ ጉተሬስ ኃላፊነታቸው በግጭት መካከል በሰብአዊ ክብር እና በዓለም አቀፍ ማሻሻያ ላይ አተኩሯል። ማለትም በ2026 የተባበሩ መንግስታት ሆኖ እየመሩ ያሉት እኚህ ሰው ትኩረታቸው በከፍተኛ ደረጃ ትኩረት የሰጡት በግጭት መካከል በሰብአዊ ክብርና በዓለም አቀፍ ማሻሻያ ላይ ነው ማለት ነው። የሳቸው ትኩረት በአሁኑ ሰዓት በቅርብ ጊዜ በየካቲት 26 ያከናወናቸው ተግባራትም እንደሚከተለው ነው ይሆናል ማለት ነው። የተባበሩት መንግስታት የጸጥታ ምክር ቤት ማሻሻያን እንግዲህ በአሁኑ ሰዓት በቅርብ ጊዜ ያከናወናቸው ሁኔታዎችን ማለት ነው እና በአዲስ አበባ በተካሄደው 39ኛው የአፍሪካ ህብረት ጉባኤ ላይ አፍሪካን ከቋሚ
የጸጥታው ምክር ቤት መቀመጫዎች ማግለሏን መከላከል የማይቻል ሲሉ አውጇል። ማለትም በትናንትናው ዕለት የተናገሩትን ነው። የአፍሪካ ህብረት ጉባኤ ላይ የአፍሪካ ጉባኤ ላይ አፍሪካን ከቋሚ የጸጥታ ምክር ቤት መቀመጫዎች መገለሏን ወይም ደግሞ መገለሏ መከላከል የማይቻል ማግኘት አለባት ብሎ ሲሟገቱ ነበር በትናንትናው ዕለት ማለት ነው። እና ይህ ያሉት እንግዲህ በትናንትናው ዕለት ያሉትን ነገር ሰምታችኋል። ይህ በ2026 እስከ 1946 ማለት 2026 ማለት 1946 ማለት አይደለም ብለው ተሟግተው ነበር ማለት ነው። እና ይህንን ትናንትና ያው ሁላችሁም ሰምታችኋል ማለት ነው። እና ይህም ከህይወት ታሪካቸው ጋር የተያያዘ ነው። በትናንትናው ዕለት ታሪካዊ ንግግር ነው ያደረጉት እና ይህም እውቅና ተሰጥቷቸዋል ማለት ነው። ከራሳቸው የህይወት ልምድ ውስጥ ተካተው ትናንትና አዲስ አበባ ላይ ያደረጉት ያወጁት ንግግር ማለት ነው። የአየር ንብረትና ቴክኖሎጂ በዴልህ በተካሄደው የአይአይ ተጽዕኖ ጉባኤ ላይ በመሳተፍ አስቸኳይ የአየር ንብረት እርምጃና ለአርቲፊሻል ኢንተለጀንስ ዓለም አቀፍ መመሪያዎችን መመስረት መግፋታቸውን ቀጥሏል። እንግዲህ በአርቲፊሻል ኢንተለጀንስ በጣም ትኩረት አድርገው እየገፉበት ነው ያሉት ማለት ነው። እና የኒውክሌር ደህንነት በቅርቡ የኒው ስታርት ስምምነት ማብቃቱ ለዓለም አቀፍ ደህንነት ከባድ ጊዜ እንደሆነ አስጠንቅቀዋል። እና እነኚህ ዋና ያደረጉት እውቅና የተሰጣቸው እንግዲህ በትናንትናው ዕለት በአዲስ አበባ ላይ ያደረጉትን ንግግርን ነበር። አፍሪካን ማግለል ማለት አግባብ እንዳልሆነ እና እንግዲህ በአየር ንብረት ላይም በአርቲፊሻል ኢንቴሊጀንስ ላይ እነኚህ ዋና ናቸው የእሳቸው የትኩረት አቅጣጫ ነው ማለት ነው። በከፍተኛ ሁኔታ እንትን እያሉ ነው። በህይወት ታሪካቸው ውስጥ በጎልቶ የምታይ ተግባራቸው ነው ማለት ነው። እና የአንቶኒ ጉተሬስ እንግዲህ ታሪካቸውን እንግዲህ ሁሉን እንትን ማለት አይቻልም፣ ግን ዋናዎቹን አሁን ያልኳቸው ነገሮች ናቸው። እንግዲህ ስለሳቸው ያለውን የታሪክና የትውልድ ቦታ እድገታቸውን፣ ትምህርታቸውን ለጊዜው እንግዲህ በቃ በዚሁ እስከዚህ ድረስ ነው ማለት ነው። እና ስላዳመጣችሁኝ አመሰግናለሁ። እንግዲህ ዋናው ቅድም እንዳልኩት መረጃዎችን በየጊዜው ስለማቀርብ እንደደረሰኝ ነው የማቀርበው። ስለዚህ በትኩሱ መረጃውን ለማግኘት ከፈለጋችሁ እንግዲህ እንደዛ ሼር፣ ላይክ እና ሰብስክራይብ አድርጉ። ደህና ዋሉ። በዚህ እሰናበታችኋለሁ። ታንኪዩ